ከእስልምና ወደ ክርስትና ሄደህ ነው? አዎ። የአንድ ጥያቄ ልጠይቅህ ነው። አርካኑ ሶላት ስንት ናቸው? ስለ ሶላት ትንሽ ናቸው። ጠዋትም እየጠየቀኝ ነበረ አሁን ወደዚህ የጋበዘኝ ወንድሜና። እሺ አርካኑ ሶላት ምን ስንት ናቸው? ምን አምስት ናቸው። አይገርም። ኦኬ ሶላት አልጀናዛ ስንት ረካ አለ? አንጎዝ ነው ተሳስታል። በነገራችን አምስት አይደለም። እሺ ሶላት አልጀናዛ ስንት ረካ አለ? ሶላት በቀን ስንት ነው የሚሰገደው? አርካኑ ሶላት ነው ያልኩት። ስንት ሶላት ነው የሚሰገደው አላልኩም። አርካኑ ሶላት አምስት አይደለም። አታውቀው? እሺ ሶላት አልጀናዛ ስንት ረካ አለው? አቤት እንደው ምሁር። እሺ ሶላት አልጀናዛ ስንት? አይ ሲጀመር ሶላት አልጀናዛ አንተ ሩኩ ይወረዳል እንዴ? ቆይ ስንት ረካ አለው ነው ያልኩት። ሩኩ አይደለም የጠየኩት እኮ። ረካ የምቆጥረው እኮ ሲኖረው አይደለም ስጁድ የምትወርድበት ነገር ሲኖረው እኮ ነው። ስለዚህ ረካ የለውም ወይንስ ስንት ረካ አለው? እሱን አንተ ትነግረኛለህ። እኔ አሁን የገባሁበት ዋና ምክንያት ለምንድን ነው የገባሁበት በተለይ ነው የሚሻለው። ገብቶሃል? ለምን መሰለህ? ሙስሊም ነኝ አትበላ። የሚመልሳቸው ጥያቄዎች መመለስ አልቻልኩም። ለውጣሽ ነው ስለ እግዚአብሔር ክብር ብያውን ልዋሽ እንደ ኃጢአተኛ ቆጠራለሁ። ስማ ይኸውልህ ሾርጥ ሶላትን ጠንቅቆ የሚያውቅ አንድ ገና ቁርአን እንትን ያለ ልጅ የሚያውቀውን ነው እኮ እየጠየቀኝ ያለው። ለዛ ነው ስለ ሾርጥ ሶላት ቆይ አዳምጠኝ። ሸርጡ ሶላትን እንማር ካልከኝ ሸርጡ ሶላትን እንትን እንበል። ከዛ ውጪ ግን አሁን እዚህ ያነሳችሁ አልመለስከውም። አርካኑ ሶላት ስንት ነው? አምስት ነው አለ። ተሳስተሃል። አርካኑ ሶላት አምስት አይደለም። ደግሜ አሁን በጠይቀህ ማታውቀውም እርግጠኛ ነኝ። እስኪ አርካኑ ሶላት ስንት ነው? ደግመህ ለመመለስ ሞክር። እሺ እኔ ልመልስልህ። አርካኑ ሶላት ማለት ምን ማለት ነው? እሺ ይሄን መልስልኝ። እሺ መልስ ነው አይቴ ማለት አርካኑ ሶላት ማለት ምን ማለት ነው ነው የኔ ጥያቄ። ምን ማለት ነው? እስኪ ንገረኝ። እሺ አርካኑ ሶላት ማለት የሶላት ማዕዘናቶች ማለት ነው። እሺ አሁን ስንት ናቸው? ንገረኝ። አርካ የምትለውን ቃል ነው። አርካ ማለት ምንድን ነው? አርካን የማውቀው ኦሮመኛ እጅ ማለት ነው። አርካ ማለት ገባህ? ስለዚህ አርካ የምትለውን ቃል ፈስራት። ማዕዘናት ስንት ናቸው? ኦሮምኛ ራሱ አርካ አይደለም ሀረካ ነው። አንደኛ ኦሮምኛውን አችልም። አይ ኦሮምኛ ታያዝ። ኦኬ ስለ ሸጡ ሶላትን ገብተህ ማየት ማጥናት ትችላለህ። እዚህ ጋር የኔን ዕውቀት እንድትለካ ሳይሆን የፈለግኩት እኔ ሶላት ቤት ያለውኛ ሽሩጥ ሶላት አላልኩም ሲጀምር። እሺ ሽሩጥ ሶላት ስንት ናቸው? እስኪ ንገረኝ። ታውቃቸዋለህ? ስንት ናቸው ሽሩጥ ሶላት? ይኸውልህ የተከበርከው ወንድማችን እኔ ሱረቱል አላልኩም። እንደው እባክህ እንደው ረጋ በል። እንደው ለማፌዝም ለመሳቅም ረጋ በል። እንደዚህ ያፌዘው እኔ ሽሩጥ ሶላት ስንት ናቸው? እስኪ አንድ ቁም ይኸውልህ ስማኝ፣ አንድ ቁም ነገር ልምከር በዚሁ አጋጣሚ። ዶክተር አህመድ ዲዳት ስለ ምክር አይደለም ልትወያይ ነው የመጣኸው። ወሰላ ያተኩር። ሽሩጥ ሶላት ስንት ናቸው? ሱረቱ ማለት ምን ማለት? ቅድም አርካ አልከኝ፣ አሁን ደግሞ ሱረቱ ብለህ መጣ። ደግሞ ምን ማለት ናቸው እነኚህ? እኮ እኔ ስለማላውቃቸው እኮ እኔ የማውቀው ይኸውልህ ስማኝ፣ እኔ የማውቀው አዳምጠኝ። እሺ እኔ ተማርኩት ልንገርህ። እንዴት ነው ሙስሊም ነበርኩ የምትለው? እኛ ይሄንን ጥያቄዎችን መጠየቅ ፈልገን ሳይሆን ይሄን ጭምብልህን ለመግለጥ ነው። ሙስሊም እንዳልሆንክና ህፃን የሚያውቀውን አንድ ሙስሊም ህፃን የሚያውቀውን ስለ ሶላት ጠይቀንህ ምንም የማታውቅ ሙስሊም እንዳልነበርክ አጭበርባሪ እንደነበርክ ጭምብልህን ለመግለጥ ያክል ነው የጠየቅነው። አሁን ጥያቄ ካለ ወደ ጥያቄ መሄድ ትችላለህ። አይ ወደ ጥያቄ ችግር የለውም። ግን አንተ ይኸውልህ እኔ አጭበርባሪ ብዬ መሳደብ አልፈልግም። እኔ አንድ በቴም እንዲሁ አይደለም ማንነት እንዳጭበረበርክ አዳምጠኛ። እሺ እኮ እንዳጭበረበርክ ይሄ ስድብ ሳይሆን ማንነትን ስማኝ። እሺ ችግር የለውም። እሺ እኔ የተማርኩት ኢማሙል አዙም የሚባለውን የጥንቱን እስልምና ያው እንዳልጠይቅ አምስቱን እስልምናና
ስድስቱን ኢማን ነው እኔ ያጠናሁት። ስለዚህ አሁን አንተ መጥተህ ካጠናህ ልጠይቅህ ነው በቃ። ስለዚህ ተዋት አልፈልግም። እኔ አሁን አጭበርባሪ አልከኝ አይደል? ይኸውልህ አሁን እኮ ልይዝህ እኮ ነው በዚህ ቃል። አንደኛ አጭበርባሪ አልከኝ፣ ሁለተኛ ጭምብል አልከኝ አይደለም እንዴ? በኋላ ስማ፣ ስለዚህ አሁን አንተ የኪታብ ስልክ ወላሂ ተመልከታ ያቺ አይደለ? እኔ ኢማሙል አዕዘም ነው የቀራሁት አለ። ኢማሙል አዕዘም ማለት ምን ማለት ነው? በአላህ ትርጉም ምን ታደርገኛለሽ? እሺ ትርጉሙ ንገረን። ኢማሙል አዕዘም የሚለው የሆነ ሐሳብ ከተናገራችሁ ክርስቲያኖች በዚያ ላይ መልስ ስትሰጡ ወይንም ደግሞ በዚያ ላይ ሙስሊም ሐሳብ ሲያነሳላችሁ አትቆጡ። አነሳ አይደለ? ኢማሙል አዕዘም ቀርቻለሁ። ምንድን ነው ኢማሙል አዕዘም? ታታርገኝ ነው ያልከው ያለው ምን ማለት ነው? ኢማሙል አዕዘም ማለት ትርጉሙ ንገረን። ትርጉሙ ንገረን ያው አንተ ችግር የለውም። እስከ ጊዜው ድረስ እስከ ተፈቀደልህ ድረስ እንደፈለገህ ማፌዝ ትችላለህ። ግን ቆይ እስኪ ልኮልኛል አሁን አያውቀውም ራሱ ኢማሙል አዕዘም ድረስ ነው የቀራሁት አለ። ኢማሙል አዕዘም የሚባል ኪታብ የለም። ኢማሙል አዕዘም ማለት ትርጉሙ ራሱ ኪታብ አላልኩም ስለመ ኧረ ተው በእናትህ ተው አንተ። ምን ማለት ነው አሁን? እኔ ትቻለሁ እኮ አሁን ስለዛ ነገር ማንሳት አልፈልግም አልኩ። ሰደብከኝ እኮ በቃ አይበቃም እንዴ? ሰደብከኝ። ስድብን ከተቀበልኩ በኋላ በቃ ችግር የለውም። አታጭበርብረህንም፣ እያጭበረበርክ ነው። ስድብ አልሰደብንህም እኛ። ማጭበርበርህን ያው በገሃድ አጋለጥኩህ። አርካኑ ሶላት ስንት ነው አልኩህ፣ ለመመለስ ሞከርክ። ዋሸህ። እንደማታውቅ አሳየሁኝ። 5 ነው አልክ። አይደለም ተሳስተሃል አልኩኝ። ስለዚህ ሙስሊም ነኝ እያልኩ አታጭበርብር። አጭበርባሪ መሆንህን ያው ውሸታም መሆንህን በገሃድ አሳየሁህ። ወጣል አይደለ? ይሄ ነው አሁን ኒውት እያደረገኝ እንደዛ ስማ። ባጭሩ አሁን ጥያቄውን ቅድም ስታነሱትና አንድን ምንም መጽሐፍ ቅዱስ እውቀት ለመናገርም እንትን ያላቸውን ሰዎች የምታስቸግሩበትን ነገር ተውና፣ ወይ መጽሐፍ ቅዱስ አስተምሩ ወይ ስለ ቁርአናችሁ በደንብ ጠንቅቃችሁ ተምከረል። እባክህ ሰውዬ ጤነኛ አይደለም እንዴ? የሆነ የምትጠይቀው ነገር ካለ ጠይቅን መልስልህ፣ ወይ እኛን ጠይቀህ መልስ። የዳዕዋ አካሄዳችንን ጭራሽ በዚህ መልኩ አድርጉ እያለ እኮ ይሄ ሰውዬ እየሰበከ ነው። ጤነኛ አይደለም እንዴ? አንተ እንዳልክ እናስተምር። አንተ የዳዕዋ አካሄድ ወይንም እንዴት እንደምናስተምር እየቀረጽክልን ነው። እንደዛ መጽሐፍ ቅዱስ አስተምሩ፣ ቁርአን አስተምሩ። ስንት ሰዓት ላይ ብንግባ? ጠይቀው እስቲ ስንት ሰዓት ላይ ብንግባ? ማያግርኩ ስንት ሰዓት ላይ ብንገኝ ደስ ይላል? እስኪ ንገረን። ይሄንማ ስማ፣ እኔ አሁን ጥያቄ ሙስሊም ነበርኩኝ ከዚያ በኋላ ከፈርኩኝ የሚሉ ሰዎች በአንድ በታቸው ራስ ታውቋቸዋላችሁ። ወላሂ ምን ያክል አጭበርባሪ መሆናቸው ማለት አላህ ሲያዋርዳቸው ሲያጋልጣቸው። ኢማሙል አዕዘም ላይ ነው የቀራከ። ኢማሙል አዕዘም ይባላል ኪታብ ይከ ንፍጣለም እስቲንጃ ስንት ረካ አለው? ወይ እንግዲህ አርካኑ ሰላት 5 ነው ወርዷል። ነብዩ መሐመድ በእስልምና ላይ ምንድነው ድርሻቸው? ምንድነው የሚያደርጉት? እናንተ ነብዩ መሐመድን እያመለኳቸው ታመልኩታላችሁ? ይቅርታ ምን ልል ነው ያኔ ላከብር ፈልጌ ነበር፣ ግን ታመልካላችሁ? ምንድነው ያኔ ነብዩ መሐመድ እስልምና ላይ ምንድነው ድርሻቸው ታዲያ? ኦኬ በእርግጥ በነብያቸው ጊዜ ብዙ ነገሮችን ስርዓትን ጽፈውላቸዋል ለእስልምና። ኦኬ ይሄን ትእዛዙን ታያላችሁ። ግን አሁን እኛ ቅዱስ ገብርኤል ያማልዳል ብለን እናከብራለን፣ መላእክቶች ያማልዳል ብለን እናከብራለን። አንሰግድም፣ አምላክ ናቸው አላልንም። ግን ነብዩ መሐመድ እስልምና ላይ ምንድናቸው? ምን እያደረጉ ነው? ከቅዱስ ገብርኤል በላይ አድርጋችሁ ነው የያዛችሁትና ለመጀመሪያ ጊዜ ቅዱስ ገብርኤል ነው ከፈጣሪ ቅርብ የሆነው ለሳቸውም ለፍጡራን ሁሉ መልእክት ይዞ የመጣ። ግን እሳቸው ከእናንተ በእናንተ በእስልምና ላይ በቁርአን ላይ የነብዩ መሐመድ እንትን ክብራቸው ምንድነው? ማለት ክብራቸው ይሁን ያኔ ምንድነው ስራቸው ለማለት ነው። ይቅርታ ያም ሶሪ። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛና በአላህ መካከል ሆነው እውነተኛውን መንገድ ያስተማሩ የሆኑ ነብይ ናቸው። አሁን ላይ በእኛና በአላህ መካከል የሚያደርጉን ነገር አለ ወይ ከተባለ ላ። አሁን ላይ ቀጥታ እኛ አምላካችን አላህ ሱብሓነሁ ወተዓላ ነው የምንጠራው። በዘመናቸው በነበሩ ጊዜ ግን ሰዎች ሲቸገሩ መጥተው ሲታመሙ መጥተው ወደ እርሳቸው
ችግራቸውን ያቀርቡላቸው ነበር፣ መፍትሄንም ያገኙ ነበር። ያ ማለት ይጸልዩላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ችግር ካለባቸው ያንን ችግራቸው ይፈታላቸው ነበር። ህመም ካለባቸው ህመማቸውን ይፈወሱ ነበር። ያ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ አይናቸውን የታመሙ ሰዎች ይመጣሉ። መፈወስ እንፈልጋለን፣ አይናችንን ማየት እንዲበራልን እንፈልጋለን ይላሉ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ያንን እንዲፈወሱ ያደርጉላቸው ነበር። ቦታቸዋል። በርካታ ማየት የተሳናቸውን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም አይናቸውን ፈውሰውላቸዋል። አሁን ላይ ግን ነቢያችን ሰለላሁ ዐለይሂ ወሰለምን ሄደን መጠየቅ እንችላለን ወይ? አንችልም። ሳንሄድም እዚሁ ባለንበት እርሳቸውን መጠየቅ እንችላለን። ከአላህ ጋር እንዳው የሚያደርጉልን ነገር አለ ወይ? የለም። ነገር ግን ምን ብለው አስተምረውናል? በቀጥታ አምላካችሁን አላህን ታናግሩት እርሱ ይሰማቸዋል ብለው አናግረውናል። አሁን እኛ ግንኙነታችን ትስስራችን በቀጥታ ከአምላክ ጋር እንጂ ማንም ነቢይና መላእክን አናናግርም። ገብቷቸዋል አይደል? በቀጥታ አምላክን ነው የምናናግረው። አምላክ አላህን በቁርአን ላይ ሲናገር ይላል ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሪያዬ ስለኔ ከጠየቀህ እኔ ለእርሱ ቅርብ መሆኔን ንገረው ይላል። አይሻርል ኡጂቡ ዳዕወተ ዳዒ ኢዛ ደዓን አለ። የተጣሪን ጥሪ እሰማለሁ፣ እቀበላቸዋለሁ፣ አደርግላቸዋለሁ በሚጠሩኝ ጊዜ አለ። ስለዚህ በእኛና በአምላካችን መካከል ማንም አይነት መልአክም ሆነ ሰውም አያስፈልግም። በቀጥታ እርሱን እንጠይቀዋለን። ወተሻል ያ እና ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም አገልግሎታቸው በህይወታቸው እያሉ ከአምላክ ቃልን እየተቀበሉ ለእኛ ማድረስና ማስተማር ያ ነበር። እንዲሁም በዘመናቸው በህይወት እስካሉ ድረስ የታመሙ ሰዎችና የተቸገሩ ሰዎች መጥተው ችግራቸው ሲያቀርቡላቸው መፍትሄን ያገኙ ነበር። እንዳልኳችሁ ማየት የተሳኑ ሰዎች መጥተው አይናችንን እንዲበራልን እንፈልጋለን ሲሉ ወዲያው አይናቸው እንዲበራላቸው ያደርጉላቸው ነበር። ይህ አምላክ አላህ በሰጣቸው ተአምር ማለት ነው። ልክ እንዲሁ የተቸገሩ ሰዎች ችግራቸው ይፈታ ነበር ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት። ለምሳሌ አንድ ለናሙና ያክል ልጥቀስላችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ኃይለኛ ድርቅ ዝናብ እጦት ይገባል፣ እንስሳቶች እስኪሞቱ ድረስ መንገድ ሁሉ እንዳለ በቃ በእንትን እስኪደርቅ ድረስ እንስሳቶች የሚበሉት አጥተው ሰዎችም እስኪቸገሩ ድረስ ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ እያለ መስጅድ ውስጥ አንድ ሰው ከገጠር መጣና በራቸው ቆሞ መስጅዱ በር ቆመና ያ ረሱላላህ ሀለከቲል አምዋል አላቸው። ወንቀጠዐት ስቡል እድዑላህ አን ዩጊሰና አላቸው። አንቱ የአላህ መልእክተኛ ሆይ ገንዘባችን አለቀ፣ እንስሳቶቻችንም ሞቱብን፣ አዝመራዎቻችንም ደረቁብን፣ እባክዎትን አላህ ዝናብን ይለግሰን ዘንድ ይለምኑልን አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም እጃቸውን አነሱና አምላክ አላህ ሱብሓነሁ ወተዓላ ተማጸኑት። አምላካችን አላህ ሆይ ለእነዚህ ሰዎች ዝናብን ለግሳቸው ብለው ለመኑ። የዓይን እማኝ ምስክሮች ሰሓቦች ሲናገሩ እዛው የነበሩ ወዲያው ይሄን እያደረጉ እያሉ ነቢ ሰለላሁ ዐለይሂ ወሰለም ዳመና መሰብሰብ ጀመረ። ወዲያው እርሳቸው እያደረጉበት ካለው ዱዓቸውን ጸሎታቸውን ሳይጨርሱ ዝናብ መውረድ ጀመራሉ። ለሳምንት ያክል የማያቋርጥ የሆነ ዝናብ ጣለ። በቀጣይ ሳምንት ጁምዓ ቀን እያሰገዱ እያለ ያው ሰውዬ መጣና ወደ መስጂድ ገባ። አንቱ የአላህ መልእክተኛ ሆይ እባክዎትን ይህን ዝናብ አላህ እንዲያቋርጥልን አሁን ደግሞ ይለምኑልን፣ ይበቃናል፣ ሳምንት ሁሉ ጣለ ከዚያ በኋላ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይህን ዝናብ አቋርጠው ብለው አይደለም የጸለዩት። ተመልከቱ። አላሁመ ሐው ዐለይና ወላ ዐለይና አሉ። አምላካችን አላህ ሆይ ይህን ዝናብ ከእኛ አካባቢ ከእኛ ውጭ ላሉ ሰዎች ላድርገው ለግሳቸው፣ እኛን ደግሞ እዚህ ያሉትን ይበቃል ብለው ተጸለዩ። ወዲያውም የዓይን ምስክሮች የሆኑ ሰሃቦች ሲናገሩ ምን አሉ? ይህን እንደጸለዩ ነብዩ ሰለላሁ ዐለይሂ ወሰለም ጸሎታቸውን ሳይጨርሱ ወዲያው ዝናቡ ጸጥ ሲል ተመለከትን ብለው ተናገሩ እና ችግራቸው ይፈታ ነበር ወደ እርሳቸው በመምጣት ችግራቸውን በማቅረብ። አሁን ላይ ግን ነብዩ ሰለላሁ ዐለይሂ ወሰለምን መጠየቅ እንችላለን ወይ? አንችልም። ሄደን ቀብራቸው ላይ መማፀን እንችላለን ወይ? አንችልም። ነቢያችን ሰለላሁ ዐለይሂ ወሰለም ከአምላካችሁ ጋር ብቻ ነው ትስስራችሁ ብለው አስተምረውን ሄደዋል። ነቢያቶች ሰዎችን ከአምላካችሁ ጋር ሊያስተሳስሩ መጡ እንጂ ከማንም መልአክም ጋር ሆነ ጻድቅ ቅዱስ ተብሎ ከዚያ ጋር እየሄዳቸው እርሱን ጠይቁት እርሱ ያስደርግላችኋል ብለው በፍጹም አላስተማሩ። ሰዎች ከአምላካቸው ጋር ነው ሊገናኙ የሚገባ። መልአክንም ሆነ አምላክ ሲያዘው የሚያደርግ እንጂ ያ መልአክ እኛ መልአክን ጠይቀነው ያ መልአክ ሄዶ የሚያደርስ አይደለም። ይህን ይመስላል። እሺ ጥያቄ ያለ ቀጥል። ሰላም ጨራሽ? አንዴ ክርስቲያን የሆናችሁትን ሰላም ብያለሁ።